بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد. نواصل درسنا في هذا الكتاب فتح المجيد شرح كتاب التوحيد. باب ما جاء في الرقى والتمائم. الباب السابع. እንግዲህ ስድስት አብዋቦች ጨርሰናል። مذاكرة ያስፈልጋል። አሁን ወደ ሰባተኛው ባብ ሲያስገቡን باب ما جاء في الرقى والتمائم ያለፈው ባብና ያሁኑ ባብ እንግዲህ አተረጃጀማቸው ተለያየ። ያለፈውን باب من الشرك ብለው ምንድን ነበር ያሉት? لبس الحلقة والخيط ونحوهما لرفع البلاء أو دفعه. ዛሬ በጀዝም እንግዲህ حلقة ወይም حلقة خيط ملبس من الشرك ነው አሉ። لأنه لا يكون إلا كذلك. ويشرك أصغر ويشرك من دونه بلنا. طيب يجن لم يجزم في الترجمة من قالوا سلا رقعنا سلا تمائم سلامتو عدلاوج. እንግዲህ ተፍሲል ስለሚያስፈልገው ከሽርክ ነው አላሉ። ሩቃንና ተማኢምን ምን አላሉም እየተባለ ነው ያዘባ ተፍሲል ዝርዝር ስለሚያስፈልግ ሩቃ እንግዲህ ሸርዕያ የሚባል አለ፣ ከሽርክ የሚመደብ አለ። ቢነውዓይሂ ሽርክ አክበር የሚሆን ሽርክ አስገር የሚሆን አለ። ወከዛሊከ ተማኢም እንደዛው ነው። እንግዲህ ተማኢሙ ከቁርአን ከሆነ ምን ብለዋል ብለናል? ይخالፋሉ። በጣም ብዙ ግብ አለው። ወደፊት ይመጣልናል። ሻሪሑ ያረጀሐውን አረጀሐ ይሄዳል። አልሙሂም እንዲህ ስላለ በጀዝም من الشرك ብለው ተርጀማውን ያል አብራሩት ይህ ስላለ ነው። እንግዲህ ሩቃ ማለት የሩቅያ ጀምዕ ነው። ሩቅያ ሙፍረዱ ነው بوزن غرفة غرف እንደሚጀመዕ ሩቅየትን ሩቃን ጀምዕ ነው። ተማኢምም የተሚማ ጀምዕ ነው። ታሪፉም ብዙ ጊዜ ያሳልፈናል። ተሚማ ለአንዲቱ ነው፣ ተማኢሙ ለብዙ። እንግዲህ ሩቅያ ቀራ ለማለት ያሸባብ ባሊፍ ነው ፊዕሉ ማዲው የሚመጣው ረቃ የርቂ ረቅያን ሩቅያ ቀራበት ለማለት እንደዚህ ይሆናል። ረቅያ ካልን ደግሞ የርቃ ሩቅያን ይሄ ረቅያ ሰለም ደረጃን ከታች ወደ የት ወጣ ማለት ነው። ወደ ላይ ወጣ ለማለት ረቅያ የርቃ ይባላል። መስደሩም በፍዑል ወዝን ይመጣል ሩቅያን بعد الاعلان። ስለዚህ ስለ ሩቃና ስለ ተማኢም سلامت نصوص. قال المصنف رحمه الله تعالى باب ما جاء في الرقى والتمائم شارح من لالو أي من النهي. شارح احتياط أرجون يشرحوا تكلكلوا لالو قدي يتكلكل عينة على يتكلكل من دنية بالا عينة سلال وما ورد عن السلف في ذلك أو بتبالوا في المذكور كسلف ከደግ ሰለፎቻችን የመጣውን ዝባብ ላይ እናያለን። دليل قال المصنف رحمه الله تعالى في الصحيح عن أبي بشير الأنصاري رضي الله عنه أنه كان مع النبي صلى الله عليه وسلم في بعض أسفاره فأرسل رسولا ألا يبقين في رقبة بعير قلادة من وتر أو قلادة إلا قطعت. نجي في الصحيحين مالتنا في الصحيح مالت حديث رواه البخاري استشام مستنى حديث ومسلم لاتشان دمتو أسرع مستنى حديث. لذي في الصحيح مالت نجي مصطلح اللاتشهم لنا في إطلاقه الصحيح ذكرنا ونوم النارجو وهنا بتالي في الصحيح مالتاتشو حديثun ቀሪናውን ምኑን አይተው في صحيح مسلم ነው ብለናል። አሁን ደግሞ في الصحيح አሉ አይ في الصحيحين ማለት ነው። ሐዲሱ እንግዲህ ቡኻሪም ሙስሊምም ላይ ያለ ሐዲስ ስለሆነ እንግዲህ ምንድነው የሚሉት አቡ በሽር ሻሪሑ ተረጅሙልናል። አጭርም ቢሆን አቀራሩ ሙከበር ሆኖ አቡ በሽር ተብሎ ነው የሚቀራው። ቡሸይር እንዳንል الأنصاري من الأنصار نو صحابي رضي الله عنه أنه أي أبا بشير يا أبو بشير يتسنى سوية كان نبر كينا وملو مع النبي صلى الله عليه وسلم نبيات شنقار نبر في بعض أسفاره. نقول يا سفر جمعنا وأسفار
ሰበብ አስባብ እንደሚጀመዕ አንድ ጉዞ ለማለት አንድ ጊዜ ሄደ ለማለት ሰፈር ይባላል። ብዙ ሲሆኑ ሰፈሩ ጉዞዎቹ ምን ይባላሉ? አስፋር። እንግዲህ የሲፍርም ጀምዕ ይሆናል እዛ ኩቱብ ለማለትም አስፋር ከመثل الحمار يحمل أسفارا እዛ ላይ ደግሞ የሲፍር ጀምዕ ነው። ጀምዑ ላይ ይገናኛሉ ሙፍረድ ላይ ቢለያዩም طيب ስለዚህ حمل أحمال እንደሚጀመዕ ያ ደግሞ ሲፍር አስፋር እና ከነብያችን ሰለላሁ ዐለይሂ ወሰለም ብዙ ጉዞ ነበሯቸው። ከነዛ ጉዞዋቸው ከሰፈሮቻቸው አንደኛው ሰፈር ውስጥ አብሬ ነበርኩኝ ነብያችን ጋር ሰለላሁ ዐለይሂ ወሰለም ተጉዤ ነበር። እንግዲህ ሰፈሩ አልተዓየነም ማንኛው ጉዞ ላይ እንደሆነ ለም ይዓየን። فأرسل ነብያችን ሰለላሁ ዐለይሂ ወሰለም ላኩ ረሱላን መላእክተኛ ላኩ። እንግዲህ ወደ ሷሃቦቻቸው ይሄንን የሚመጣውን አዋጅ የሚያውጅ መላእክተኛ ላኩ። ሸርሑልናል ዘይድ ኢብኑ ሐሪሳ ነው የላኩት ነው የሚባለው። ምን ብሎ የሚናገር አላ يبقين عند አቀራር እንዳይቀር በማለት في رقبة بعير ማለት ግመል አንገት ላይ ቂላደቱን من ወተር ከወተር የሆነ ቂላዳ የታሰረ እዚህ ግመል አንገት ላይ እንዳይቀር ይበጠስ ሁሉም የሚለልብ የሚያውጅ መላእክተኛ ላኩ። እንግዲህ አሁኑ ቂላዳ የሚለውን ወተር ብሎ ፈሰረው። ሚን البيانيات እንግዲህ ወተር ማለት ቀስት የምታውቁ ከሆነ ያጀባ ይሄ ቀስቱ እንደዚህ ደጋና አለው እንደዚህ ይደገንና ይሄ የተደገነው ቀውስ ይባላል። ከዚህ እዚህ የሚታሰረው የዛ አይነቱ ምን ይባላል? ወተር ማለት እሱ ነው። የቀስቱ ገመድ እሱን የሚያረጉት እንግዲህ من عصب الشاة غالبا ከፍየል ጅማት ነው የሚሰሩት ወይ ከበግ ወይ ከፍየል ምንድን ጅማት። እንግዲህ ጃሂልዮች ምን ኢዕቲቃድ አላቸው? ቀስት ላይ ያስሩትና ወተር አርገው ሲጠቀሙት ይኖሩና اذا በልያ ሲበሰብስና ቀዲም ሲሆን ከቀስቱ ይፈቱና እገመሉ አንገት ላይ ያስሩታል። ምን ኢዕቲቃድ አርገው ታይን ያድነዋል። ይሁ ሽርክ ውስጥ ተገባም። ይሄ ወተሩ የቀስቱ ገመዱ ምን ያረጋል ይሉ ነው يدفع العين ضررን ይጎዳል ብለው እዚህ ላይ ስለሚያስሩለት ነብያችን ሰለላሁ ዐለይሂ ወሰለም በወህያቸው ይሄንን አበጠሉ አበላሽ። አላ يبقين ካልን እንግዲህ في رقبة بعير قلادة ሚለው يبقين فاعل የቀራነው እንግዲህ بفتح الياء الأولى وفتح القاف كوانا ألا يبقين رواية الله بلوال بضم الياء የዛ ጊዜ ደግሞ مبني للمفجهول ስለሚሆን قلادة نائب الفاعل ይሆን። ስለዚህ ከዚህ ከቀስቱ ገመድ ግመል ላይ የታሰረ ገመድ እንዳይቀር የሚል رواية ابن أبي عاصم في الأحد والمثاني ألا تبيتن قلادة في رقبة بعير يا دقما أبلغنا እንዳ ያድራ። እንግዲህ ወደ ማታ አካባቢ ነው የላኩት ሰውየውን አንድ ግመል ላይ ታስሮ እንዳያድር ግመሎቻችሁ በሙሉ ይሄን ጫንቃቸውን ፈትሹና ወተር የሚባል የቀስት ገመድ በሙሉ ሳትፈቱ ሳትበጥቁ እንዳያድር የሚል ነብያችን ሰለላሁ ዐለይሂ ወሰለም ላኩ። አው ቂላደቱን ይሄ ደግሞ ሸክ ምን الراዊ ነው። ቂላዳ ይሄ ደግሞ ዓም ነው እንግዲህ ከወተርም ይሁን ከሌላው ኢላ ቁጢዓት ያቺ ቂላዳ ምን የሆነች ብትሆን እንጂ የተቆረጠች ብትሆን እንጂ ከግመሉ አንገት ላይ እንግዲህ የሚያስሩት ግመሉ ላይ ስለሆነ ነው። ግመሉ አንገቱ ላይ ነው። እጅም ላይ ቢሆን አድር ላይ ምንድነው ብለናል ያው ነው። ካይን ያድናል ተብሎ ከሆነ እግርም ላይ ቢሆን ያው ነው። ሌላ ቦታም ቢሆን ቦታው መለያየቱ እንደ ሚሳል ስለሆነ ይሄንን የተጠቀሙት እና ሊባያን الواقع ስለሆነ ቦታው መለያየቱ የሚያመጣው ነገር የለም። ስለዚህ ይሄ ሐዲስ የሚመራው እንግዲህ ይሄንን የቀስቱን ገመድ ታይን ያድናል ብሎ እንደ ተማኢም ማሰር አቂዳ ይነካል ክልክል ነው። ሁለቱም ሽርክ ውስጥ ይገባላቸው። ያ ገመዱ ራሱ ይጠብቃል ካይን ብሎ ሙአሲር ካረገው ሽርኩ ምን ይሆናል? አክበር ይሆናል። ሙኽሪጅ ምን አልሚላ ይሆናል። አይ የሚጠብቀውማ አላህ ነው። ይሄ ወተሩ ግን ሰበብ ነው ካለ
الله سبب ያላረገውን ሰበብ ያረገ ስለሆነ ሽርኩ ምን ይሆናል አስገር ይሆናል وهو اكبر من الكبائر ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ብለዋል እዚህ ሐዲስ ላይ እንግዲህ من مر هذا الحديث الامام مالك معناه لا يكون الا ينو هنا الشيخ ابن عبد الوهاب رحمه الله في باب المندنا مطوش في باب التمائم لاين ነው የሚጠቀሙት ስለዚህ አቂዳ ይነካር አይሆንም እንግዲህ ሶስት ማዕና ይፈሰሩዋል الامام مالك እንግዲህ من ضمن مره هذا الحديث ነው ብለናል እሳቸው ወደፊትም ይመጣልናል ሸርሑ ላይ ከወተር ሲሆን ነው የሚከለከለው ምክንያቱም ታይን ታዲናለች ይያሉ ስለሚጠቀሙት ከወተር ሲሆን ነው የተከለከለበትም ካይን ይጠብቃል ስለሚሉ ነው ብለው በዚህ ይፈስራሉ الامام مالك وتبعه على ذلك ائمه كبار እንግዲህ ሶስቱን ቀውልም አምጥተው ይሄንን ነው አርጀህ ያሉ እነ ابن عبد البر حافظ المغرب كذلك ابن العربي المالكي وكذلك الطحاوي الامام الطحاوي في مشكل الآثار في شرح مشكل الآثار وكذلك ابو عبيدة مبالو امام غريب القرآن والحديث አለው ተብሏል እሱም ሌሎችም አይማዎች እንግዲህ በዚህ በኩል ነው የተከለከለው ይላሉ وهو الراجح እንግዲህ ቂላዳ من وتر ግመል አንገት ላይ አይኑር የተበጠሰ ቢሆን እንጂ ማለት ካይን ያድናል ይያሉ ስለሚሉ ተሚማ ስላረጉት ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም የከለከሉት ሌላ ሁለት ማዕና አለው ወደፊት ከመጣልና ያለን ለዛ በሌላ ሰዓት እናዋለን طيب الحديث እንግዲህ في الصحيحين አለ بخاري 3005ኛ حديث مسلم 2115 بشرحيهما صحيحين ማየት ሲሸርሑልን هذا الحديث في الصحيحين አሁን المصنف ابن عبد الوهاب متن ላይ ያመጡት حديث لاستدلال ሁለቱም صحيحين ላይ ያለ قوله عن ابي بشير بفتح اوله وكسر المعجمه اول ሚለው እንግዲህ ባይቱን فتحنا من قرات معجمه ሚላት ደግሞ ሽኒቱን ከስረን እንግዲህ ሙከበር ይባላል ሌላ ቡሽይር የሚባል ስላለ ይሄኛው ሙከበር ነው አቡ በሺር ኩንያ ይባላል ቢአቢን ስለተጀመረ ስሙ ላይ እንግዲህ ኺላፍ እንዳለ ሊነግሩን ነው ቂል اسمه قيس بن عبيد ይሄ አቡ በሺር አልአንሳሪ ባንድ አባባል ስሙ ቀይስ ይባላል ያባቱ ስም ዑበይድ ነው አሉ قاله ابن سعد የሷሂቡ الطبقات በሲራ እንግዲህ ብዙ የሚናወሩ ሰውዬ ናቸው እሳቸው እንደዚህ ነው ስሙ ብለዋል የአቡ በሺርን ስም وقال ابن عبد البر እሳቸው ማልስቲዓብ بالغري አላቸው في معرفة الأصحاب أبو عمر ابن عبد البر النمري لا يوقف له على اسم صحيح እሳቸው ደግሞ ብዙ አባባል ካሉ በኋላ ምን አሉ ይህ ሰውዬ መሽሁርነቱ በኩንያው ስለሆነ ትክክለኛው ስሙ ማን እንደሆነ አይታወቅለትም لا يوقف ማለት لا يعرف له على اسم صحيح وهو صحابي شهد الخندقة أبو بشير الأنصاري صحابي ነው غزوة الخندق تساعدفوال ይሄ እንግዲህ አህዛብም خندقም ይባላል في السنة الخامسة من الهجرة الرابعة ሚሉም አሉ ጀምዑንም ማሳልፈ ومات بعد 60 የሞተው ደግሞ ሂጅራው 60 ከሞላ በኋላ ነው ويقال انه جاوز ال100 من المعمرين ነው ማለት ነው ሲሞት ከመቶ ዓመት በላይ አልፎ ነው የሞተውም ይባላል አሉ እንግዲህ ተርጀማ مختصرة راوي الحديث ابو بشير በዛ አስተዋወቁል قوله في بعض اسفاره مالته ابو بشير قال الحافظ لم اقف على تعيينه بعض الاسفار እንግዲህ ማንኛይቱ ዘመቻ ላይ እንደሆነ ይሄን ያሉት ያወቁት ነገር የለኝም ብለው الحافظ اذا اطلق في مقدمه الكتاب አሳልፈናል እሳቸው ይሄን ብለዋል አሉ እንግዲህ بعد بحث ይሆናል ብዙ ይሄ ሙባሃሞችን ምናምኖችን ለማወቅ ብዙ ይጥራሉ ያንን ሁሉ ከጣሩ በኋላ ሙአየን ሆኖ ይሄን ሰፈር ምን አላረኩትም አሉ አላወቅኩትም አሉ ማضروني قوله فارسل رسولا مالته አሉ هو زيد بن حارثة ይሄ ተላከው ቅድም የተባለውን አዋጅ እንዳውጅ ነብያችን ሰለላሁ ዐለይሂ ወሰለም የላኩት አካል
እንግዲህ የዘይድ ኢብኑ ሐሪሳ ነው ረዲየላሁ ዐንሁማ السلمون روى ذلك الحارث بن أبي أسامة في مسنده قاله الحافظ قدي الحارث مسند الحارث ابن أبي أسامة قدي بحث ما رقنا مال يتوقع مسندنا السوء يتلاك وكال زيد بن حارث عندهنا في مسنده الحارث بن أبي أسامة أو ستوال إننم استفادة رقنا كما أنه يالونه شارحه كحافظ من الحافظ ابن حجر رحمه الله قوله أن لا يبقين بالمثنات التحتية يا أمالتنا ونقدي والقاف المفتوحتين قدي ألا يا سنل يا إيتم مثنايت من تحت مفتوحانات القاف المثنى من فوق مفتوحة وجناتشو إن قدي عندي ضبط بالات مبني للفاعل نو فعلو ما جرشاو لا እንግዲህ ኑና التوكيد الثقيله ገብታበት ነው ሙዳሪዕ ሆኖ ሲያበቃ እንግዲህ የተፈተحው طيب ሌላ ضبط ምን አለ ብያለሁ አላ يبقين روايه ضبط አለ ብለዋል بضم الياء والقاف باقيه على فتحها لا يبقين هي مبني للمفعول يبالال ወይ للمجهول لما لم يسمى فاعله وقلادة بساتشو ضبط انقدي على ضبط الشارح مرفوع على أنه فاعل انقدي فاصل سلالنا قلادة مؤنثة نبرج سلزي مضارع بتاع نبر مجمرو فاعل مؤنث كونه تجيء هندون كونه مبالا يا شباب يجيء هندون አይባልም ስለዚህ ቂላዳ ምንድናት ይያልን ነው ሙአነሳ መሆኗ ጋር ሙዳሪዑ በያ የተጀመረው ለምንድነው ከተባለ ፋሲል ስላለ ነው አላ يبقين ብሎ فعلنا فاعل مكاكل في رقبه بعير የሚለው ጃር መጅሩሩ ስለለየ فعሉ በታእ መጀመሩ ዋጅብ አይደለም በታእ ቢጀመርም ይቻላል በያእ መጀመርም ይቻላል ተአኒሱ ያልተዓየነው በታእ መጀመሩ ያልተዓየነው ፋሲል ስላለ ስለዚህ ቂላደቱን የሚለው مرفوع على انه فاعل يبقين فاعل ሆኖ ነው የተረፈዐው ሉጋም እኮ ግድ መንገዳቸውን ያስተማሩና ሸባብ ይሄንን መሰልቸት የለብንም አረበኛ ካለመር እንግዲህ ተውሂድን እንዴት እንረዳለን ሸሪዓችንን እንዴት እንረዳለን መጣር አለብን ትንሽ ትንሽ ይያል والوتر ليعرفوا لنا وترን ደግሞ بفتحتين እንግዲህ ዋዊቱንም ታኢቱንም በፈትህ ቀርተን ሁለት ፈትህ በተከታታይ አድርገን ነው የሚቀራው አሉ ወተር ለዛው ዊትር ካልከኮ ደግሞ ሌላ ምን ይሆንብናል بفتحين وسكون او بكسرين وسكون كقرا وتر وتر ያ ደግሞ ሌላ ማዕና ነው ነጠላ ቁጥር ማለት ነው 3 ወይ 1 ወይ 5 وتر بله በሁለት ተከታታይ ፈትህ አንብበህ واحد اوتار القوس جمع እንግዲህ አውታር ነው የዚህ የቀስቱ ከቀስቱ ገመዶች አንዱ ሙፍረድ ሲሆን ወተር ይባላል ብዙ ሲሆኑ ደግሞ አውታር ጀምዕ ላይ አሁንም እዛኛውም ጋር ይገናኛሉ ዊትርም ወትርም በአውታር ይጀማል ይሄም ወተርም በዛው ይጀማል ቅድም እንዳልነው አስፋር ስለዚህ ቀውስ ማለት ቀስት ምንድነው የቀስቱ የደጋኑ ቀውስ ማለት እሱ ነው የሱ ገመዶች ብዙ ሲሆኑ አውታር አንድ ሲሆን ወተር ይባላል አሉ ቅድም እንዳልነው እንግዲህ ምን ሊሉን ነው وكان اهل الجاهليه የጃሂልያ ባለቤቶች ነበሩ አሉ እንግዲህ ጃሂልያ ማለት قبل بعثة النبي صلى الله عليه وسلم فتره ላይ ያለ ሰዓት ጃሂልያ ይባላል لكثرة الجهل فيها ምንም የሚያውቁት ነገር ስለሌላቸው اهل الجاهليه እና እነሱ ነበሩ اذا خلولك الوتر خلولك ማለት እንግዲህ ያለቀ ጊዜ ማለት ነው የበሰበሰ ጊዜ በልየ አብደሉሁ بغيره እንግዲህ ቀስቱ ላይ ገመድ የጅማት ገመድ ያረግና ሲጠቀም ኑሮ ያ ሲበሰብስ ሲያልቅ አያገለግልም ሲሉ በአዲስ በሌላ ይቀይሩታል ቀስቱ ላይ እንግዲህ ቀውሱ ላይ አዲስ ጅማት ያመጡና ያስራሉ ያንን የበሰበሰውን
يفتوتن وقلدوه به الدواب ያንን የበሰበሰውን አሮጌውን ደግሞ እንስሳዎቻቸው ላይ ያንጠለጥሉታል ለምን اعتقادا منهم ይሄ መፍዑል من اجل ይባላል ከነሱ ከማመናቸው የተነሳ انه يدفع عن الدابه العينه ይሄ በሰበሰው ለራሱ እኮ ያጀበበስብስ እንደገና ከሌላ እንዴት ይከላከላል እዚህ ላይ እኮ ቀስቱ ላይ የማይተውት ያው ሲወረውሩ እንደዚህ ቀስቱን ለመወጠር ምን አያረግም ደክሟል አልቋል እኮ ገመዱ እንደዛ ሆኖ ያዩት እዛ ግመሉ ላይ ወስደው የሚያንጠለጥሉት ለምንድን ነው አሉ ያዕተቂዱን አንሁ يدفع على عين ቡዳ እንዳይበላው አይን እንዳይወጋው ያንን ግመሉንም ሆነ ፍየሏንም ሆነ ሌላውን ይጠብቀዋል ብለው ከላከለለታል ብለው ከማመናቸው የተነሳ እዛ እንስሳ አንገት ላይ ያንጠለጥሉታል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ሙዕተቀድ እንግዲህ ነሰኹ ቀየሩ እንዳያድራሉ في روايه ابن ابي عاصم ዛሬ አዳሩ አንድ ገመድ ሳይፈታ እንዳያድር ቶሎ ብላችሁ ባዶ አርጉ የግመሎቻችሁን አንገቶች ብለው ነብያችን ሰለላሁ ዐለይሂ ወሰለም አወጁ አሳወጁ قوله او قلاده الا قطعت معناه እንግዲህ አው للشكناتكم من معانيها عند 6 معاني አሏት ብለናል ከዛ መካከል አንዱ ማዕናዋ ምንድነው ሸክ ነው እንግዲህ ነብያችን ምን ይባሉ ቂላደቱን من ወተር ብለው ፈስረው ይናገሩ ወይ ደግሞ በኢጥላቅ አው ቂላደቱን ይበሉ እንግዲህ ራው እየተጠራጠረ ነው አውላው من ወተሪን ማለቱ ነው ብለዋል ሷሂቡ القول المفيد ይሄም ሷሂቡ الفتح المجيدም አውላው እሱ ነው من ወተሪን ተብሎ የተፈሰረው ሪዋያ አውላው እሱ ነው ብለዋል ኢላውን እዛ ይዘክራል معناه او قلاده ما الا قطعت ማለታቸው معناه ان الراوي شك ይሄን ሐዲስ ያወራው ሰውዬ እንግዲህ ተጠራጠረ هل قال شيخه ከሱ ነቅሎ የሚያወራው ሼህ قلاده من وتر ብለው ፈስረው ይናገሩ ሼኽየው او قال قلاده واطلق ولم يقيده او قلاده ብለው ሳይፈስሩት ዝም ይበሉ ይፈስሩት ስለተጠራጠረ አው እንግዲህ የምትመራው ለሸክ ነው አሉ እንግዲህ ለሸክ ባረግንበት ሰዓት የመጀመሪያይቱ ሪዋያ ሙፈሰራዋ አውላናት اعتقاد የሚያደርጉት ምን ላይ ስለሆነ አህሉል ጃሂልያ እዛ ከጅማት ተያዘው ገመር ላይ ብቻ ነው ወተሩ ላይ ነው አቂዳቸው ሌላ እንግዲህ ላይ አቂዳ ስለሌላቸው ምን ወተሪን ያለው አውላና ያልነው ለዛ ነው طيب يطافت على مثل صاحب التعليق واصل معنى القلاده من حيث اللغه እንግዲህ قلاده የሚለው ቃል ጥንት معناው ما يوضع في العنق من الحلي حليم ይቻላል حليም ይቻላል እንግዲህ አንገት ላይ او من ينشأ في الحليه وهو في الخصام غير مبين الله እኮ ያጀባብ ልጅ አለው ሲሉ ምን አረጉለት ለአላህ ልጆች طيب المهم اصله ይሄ ነው አሉ አንገት ላይ የሚንጠለጠል ከጌጣጌጥ ወዚነቲ للنساء والحبل يوضع في عنق الدابه لتقاد به ያ ይከለከልም ያጀባብ ለጌጥ ከሆነ እንግዲህ አይሻ ሐዲስ الافك የመጣው በምን ሰበብ ነው ብለና ከእህቷ ከአስማ ያንገት ጌጥ ተውሳ ዝላ አንጠልጥላው እዛ እንግዲህ ጣዋ ወጣ ታያጣጣሉ ነበር ወደ ጃሃድ ሲሄዱ ከሚስቶቻቸው የሚጎዳኙት ያይሻ ጣወጡ እንግዲህ ያችን ቂላዳ ለብሰው ምን አረጉ ያውን ካለንበት አይደል ለማጌጥ ከሆነ ለሴቶች طيب كذلك كبتيቱን ለማያጃ ከሆነ لدفع العين وكذا ካልሆነ እሱም لا بأس به አስሎ ይሄ ነው አሉ ለተቃደ በማለት ያቺ ግመሏ ወይም እንስሳዋ ለተጓተተበት አንገቷ ላይ የሚታሰር ገመድ ቂላዳ ማለት አስሉ ማዕናው ይሄ ነው ግን ከዛ አውጥተው እንግዲህ እነሱ ለምን እየተጠቀሙት ነው ያልን ነው لدفع العين ከሆነ የሆነውም ቢሆን ያው ومثل ذلك ما يعلقه بعض الناس اليوم እንደዚህ እንደወተር ነው ያሉን ነው በአሁኑ በእኛ ሰዓት የተወሰኑ ሰዎች የሚያንጠለጥሉ على السيارات የሰያራ ጀመና ጀበ እንግዲህ ሰያር ማለት እኮ በጣም ሀጅ ማለት ነው በእስጢላሃቸው ለመኪና ስም አድርገውታል በመኪናዎች ላይ የሚያንጠለጥሉት
من صورة قرد ونحوه فالكو አንበሳ تمثال የዝንጀሮ تمثال قرد ማለት እንግዲህ ዝንጀሮ ነው ካረጉ እንኳን ሌላ ነገር ቢያረጉ ምናል ዝንጀሮ ያሸባ ማለሽ መጥፎ ለማለት እኮኛ ሲሳደቡ ምን ይላሉ በእናንተ የለም ዝንጀሮ ይላሉ እንግዲህ እነሱም የሚያረጉት ያው የሚያስጠላ ስለሆነ መኪናውን እንዳታይበት ነው ስታይ መጀመሪያ ማንን ታያለ የሚያስቅ ነው የሚያስቅ ወሸሩል በልየቲ ማ ይضحك ከሙሲባ ሁሉ መጥፎ ሙሲባ ያሸባ ምን የሚያረግ ሙሲባ ነው እና ይሄ ከዙሁ ወተርን ከማንጠልጠል ይመደባ ሲራለው ከዝም ብሎ አይደል ምን ዝንጀሮ አሸክሞ አዞሩ መኪናው አይን እንዳይ በጣይ እሱን የመሳሰላሉ ቅድም ተጠቀስ وما يضعه بعضهم የተወሰኑ ደግሞ የሚያስቀምጡት እዛው ውስጥ ይገባል አሉ على ابواب البيوت የበይት ጀምዕ ነው እንግዲህ ይኖራል መፈተሽ ነው ወዛ ባገራቸው ያለውን እየተናገረ والحوانيت የሐኑት ጀምዕ ነው حوانيت ማለት እንግዲህ የሱቆች መጋዘንም ሊሆን ይችላል ስራ ቦታ እዛ በር ላይ ምን ያስቀምጣሉ አሉ من حدوة حمار او حصان اكرمكم الله እንግዲህ حدوة حمار ማለት ያ ሸባብ ያህያ እግር ይሄ ያህያ الحديدة ታች የሚረግጥበት ላይ እኮ እንትን ነገር አለው ምንድነው የምትሉት በእናንተ አካባቢ እኛ ሸዋሃና እንለዋል ይሄ ያህያው እግሩ የሚረግጥበት እኮ ጠንካራ ነገር ነው የፈረስና ያህያ ይመሳሰላል ያንን እንግዲህ የሆነ ነገር ላይ ይሰኩና ቤታቸው በር ላይ ያስቀምጡታል ኢማናቸው ኢዕቲቃዳቸው ምንድነው አይን ይመልሳል حصان የፈረስ وتعليق سنابل من الحنطة أو غير ذلك سنابل ደግሞ የሆኑ ዘለለቶች ያመጣና ከስንዴ ወይ ከገብስ እዚህ ታዛ በረንዳው ላይ እመኑ ላይ ምን ያረጉታል እስር ያረጉና ታያል ነገር አለ የሚያምኑበት ነገር ይሄ ሁሉ እዚህ ወተር ውስጥ ይገባል كله من عمل الجاهلية المنهي عنه أشد النهي وقد يصل إلى الشرك الأكبر عند بعضهم حين يعتقد أنه هو الذي يدفع حقيقة الضر والسوء እንግዲህ ዝንጀሮ ስዕል እዚህ ስላለ ራሱ በራሱ ከመጥፎ ይከላከላል አደጋ እንዳይከሰት ያደርግልኛል ብሎ ሙአሲር ካረገው ሽርኩ አክበር ይሆንና ከሚላ የሚወጡ አካሎች ይኖራሉ ይሄን ካመኑ አይ ሚከላከለውማ ረቡል ዓለሚን ነው ግን ይሄ ዝንጀሮ ሱራው ምንድነው ሰበብ ነው ካለ አላህ ሰበብ አላረገው አንተ ከየታም ተሰበብ ታረጋዋል ሽርኩ አስገር ይሆናል አስገርም ቢባል ከከባይሮች ሁሉ እንግዲህ አክበር ነው ተብሏል እንግዲህ በየአካባቢው ይኖራል እሳቸው በሳቸው ዘንድ ያዩትን ምን ያሉትን ያብራሩልን ነው በእኛም አካባቢ ብዙ ነገሮች አሉ ስለዚህ እዚህ ውስጥ ይካተታሉ ስለዚህ አው ቂላደቱን ኢላ ቁጢዓት ይሄ እንግዲህ ለሸክ ነው አሉ ስለ ሐዲስ ዒልም ያላቸው እንግዲህ ሪዋያት አቢ ዳውድ በአው አይደለም እንግዲህ في الصحيحين ያለውን ነው አሁን እየሸረሑልን ያሉት في سنن ابي داود حديث አለ ብለው ሪዋያት አቢ ዳውድ በዋው ነው በዋው ከሆነች እንግዲህ ሪዋያቱ الصحيحين ላይ ያለችው አው بمعنى الواو ናት የሚሉም አሉ طيب ስለዚህ እንግዲህ ሪዋያ ስንታገኘን ይያልን ነው ቂላዳ ምን ወተር ተፈስሮ ሌላ አው ቂላዳ بغير تفسير وبغير تقييد مطلق ሆኖ ويؤيد الاول الشارح رحمه الله እንግዲህ ምን ወተሪን ያለውን ሪዋያ ያጠነክረዋል ማሩያ عن مالك እንግዲህ احد رواه هذا الحديث ናቸው ብለናል ከማሊክ የተወራው انه سئل عن القلاده እንግዲህ ስለ ቂላዳ ተጠየቁ ዝግመል ወይም እንሰሳ አንገት ላይ የሚታሰሩ ነገሮች ሁክማቸው ምንድነው ተብለው ተጠየቁ فقال ما سمعت بكراهتها الا في الوتر نعم እኔ ቂላዳ ይጠላል ሲባል ይከለከላል ሲባል አልደረሰኝም አልሰማሁም ከምን ካልሆነ አሉ ከወተር ካልሆነ ወተር ቅድም ፈስረናል ስለዚህ እሳቸው ይፈስሩልናል ያ ወተሩ ካይን ይጠብቃል ብለው ስለሚጠቀሙት የተከለከለው እሱ ነው
ሌላ እንግዲህ ከሌላ ነገር ከሆነ ሊተቃደ به الدابة وكذا እሱ ክልክል አይደለም ብለው በወተር ስለፈሰሩት የመጀመሪያውን ሪዋያ የማሊክ አባባል ያጠነክረዋል ولأبي داود ولا قلادة بغير شك እሳቸው እንግዲህ በአው ሳይሆን ያወሩት በምንድነው ያወሩት ይያሉ ነው በዋው ነው በዋው ከሆነ ደግሞ እቺ في رواية الشيخين أو بمعنى الواو ትሆናለች طيب ወደ ማዕናው ሊገቡልን ነው እንግዲህ ሰበቡ ለስንት ተፈስሯል ብለናል ይሄ ሐዲስ ለስንት ነው የፈሰሩት ያልኩት ያጀባ አንዱም ብቻ ነው የዘከርኩት ለሶስት ተፈስሯል ብያል እንግዲህ ግመል አንገት ላይ ቂላዳ ሚን ወተራይቅ የተባለው ለምንድነው ሶስት ተፍሲሮች አሉ ብለናል አንደኛው አሁን ላልነው ላይን ያድናል ይሄ ወተሩ ስላሉ አቂዳ ስለሚነካ ለሱ ነው የተከለከለው ይሄ ማን ተፍሲር ነው ብያለሁ ያልኢማም ማሊክ ከሱ ባሰቸው በኋላም ትላልቅ አይማዎች አረጅሖታል ብዬ የቆጠርኳቸው አይማዎች አሉ ሌሎች ደግሞ የቀሩ ሁለት ማዕናዎች አሉ አንዳንዱ እዚህ ላይ አይታሰር የተባለው እንሰሳይቱ እንዳትታነቅ ነው አሉ ስትሮጥ ምናምን ስትል የሆነ ነገር ወይ ምናምን ከያዛት ምን ትሆናለች አሉ እንዳያንቃት ነው አሉ አንዳንዶቹ ደግሞ لانهم يعلقون به الجرس እዚህ ላይ አንጠልጥለው አስረው ሲያበቃ እዛ ገመዱ ላይ ምን ያንጠለጥሉበታል አሉ የቃጨል የሚባል ኪኪልል የሚለው እንትን ጋሬ ምናምን ላይ እኮ ተሰማዋል እሱን እንግዲህ መላእክት ሩፍቃን ጀረስ ያለውን አካል አትጎዳኝም ስለተባለ ለዛ ነው ያሉም ይኖራሉ ሶስት ማዕና ዘክረዋል راجحنا الذي عليه الاكثر የትኛው ነው ያልን ነው የመጀመሪያው ተፍሲር قال البغوي في شرح السنه قال شرح السنه አላቸው በغوي ትናንት አሳልፈናል من اصحاب الامام ማናቸው ብለናል الامام احمد እኮ ዘክረናቸው اخر من حدث عنه عن الامام احمد ይሰውየናቸው ተብ من ይላሉ እሳቸው في شرح السنه مفيد የሆነ ኪታብ አላቸው ይነበባል تأول مالك امره عليه السلام بقطع القلائد يا الله ملائكتኛ صلى الله عليه وسلم قلائدን በመቁረጥ ማዘዛቸውን الامام مالك እንግዲህ አዱሯት هذا الحديث ናቸው እሳቸው ፈስረውታል على انه من اجل العين እንዲቆረጥ ያዘዙት ነብያችን صلى الله عليه وسلم አይን ይከላከላል ብለው اهل الجاهليه ስለሚያምኑ ነው ብለው الامام مالك በዚህ ፈስረውታል አሉ الامام البغوي እንግዲህ احد رواه الحديث ስለሆነ ምን ቃዒዳ አለን ብለናል الراوي ادرى بمرويه እንግዲህ ሐዲሱን ያወራ በዚህ ብሎ በዚህ ፈሰሩ الامام مالك ይሄን ሐዲስ ያላወራ ደግሞ በሌላ ቢፈስረው ሐዲሱን ያወራው ادرى بمرويه ስለሆነ ይሄ ነው የሚረጀحው وذلك የሆነበት ምክንያት انهم كانوا انهم اهل الجاهليه ማለት ነው ነበሩና ነው يشدون ياسروا ነበራል تلك الاوتار والتمائم والقلائد እነዛን ገመዶችና እነዛን ቀላኢዶች ويعلقون عليها العوذة العوذ من ورا እንግዲህ عوذ የሚጠብቃ መጠበቃን በሱ ላይ ስለሚያንጠለጥሉ نعم يعلقون عليها ማለት እኮ ምን ያረጋሉ ይሄንን ወተር የበሰበሰውን ገመድ እዚህ ላይ ያስሩና ካሰሩ በኋላ ምን ያንጠለጥላሉ እነሱም እንጠለጠሉት በዛ ያ ገመዱ ጥበቃን ያንጠለጥሉበታል ገመሉን ወይም በሬውን ወይ ፈረሱን ወይ ፍየሊቱን ይጠብቃል ብለው اعتقاد ያረጋሉ يظنون ይገምታሉ انها اي تلك الاوتار والتمائم والقلائد تعصمهم من الآفات ካደጋ ከበሽታ ተጠብቃቸዋለች ብለው اعتقاد ያረጉ ነበርና ይሄንን ሙዕተቀድ ለማፍረስና ለመደምሰስ ነው ነብያችን ሰለላሁ ዐለይሂ ወሰለም عن تعليق الأوتار وربطها في أعناق الدابة يكلكلوا أو الدواب لزهنوا بلو الإمام مالك فسروال فنهاهم النبي صلى الله عليه وسلم عنها كذلك نبياتين صلى الله عليه وسلم كلكلوا وأعلمهم نبياتين صلى الله عليه وسلم أسوقوا أنها لا ترد من أمر الله شيئا كالله سبحانه وتعالى والثاني كالله أمر
ምንም የምትመልሰው ነገር የላትም ብለው ፈታችሁ ወዳጣሉ ያሉት ለዚህ ነው። ይሄ እንግዲህ የአልኢማም ማሊክ አባባል ነው። ቅድም ያልናቸው አይማዎችም ይሄንን ነው ያረጀሁት። قال ابو عبيد احد الائمه ነው። ይሄም እንግዲህ ስለ غريب القرآن ስለ غريب الحديث አለው ብለናል። ብዙ ሙአለፋቶች ስለ ሱናም ያለፈው አለ። እሱ ደግሞ ምን ይላል? كانوا يقلدون الابل الاوتار እንግዲህ አህሉል ጃሂልያ ግመሎቻቸው ላይ ያንጠለጥሉ ነበር የቀስቶቻቸውን አሮጌ ገመድ ሊአላ ቱሲበሃ العين እነዛን ግመሎች አይን እንዳያገኛት አይን እንዳይጎዳት فأمرهم النبي صلى الله عليه وسلم بإزالتها እነዛን ገመዶች ከግመሎቻቸው አንገቶች ላይ በማስወገድ አዘዟቸው። ለምን? إعلاما لهم ለነሱ ለማሳወቅ ሲሉ بأن الأوتار لا ترد شيئا በሰበሰ ገመድ ምንም የሚከላከለው የሚመልሰው ነገር የለም ብለው ለማሳወቅ ከግመሎቻችሁ አንገቶች ላይ እነዚህን አውታሮች እንዳለ ፈታችሁ ቆራርጣችሁ ጣሉ አሉ። وكذا قال ابن الجوزي وغيره እንግዲህ አሁን ስንት ሰዎች ያገኘናቸው? الإمام ማሊክ በغوي مقرر ሆነው የነቀሉ ነው ከነዛው ናቸው ማለት ነው። وكذلك ابو عبيد القاسم بن سلام የሚባለው ሰውዬ وكذلك ابن الجوزي كذلك ذكر ያለው ابن عبد البر يعني ነው የሚያረጅሁት كتاباቸው تمير ላይ كذلك ما النبي ያለው الطحاوي في شرح مشكل الآثار يعني يرجحሉ وكذلك ابن العربي المالكي القاضي المالكي እንግዲህ عريضة الأحوذي የሚባል ቁርአንንም ፈስረዋል ترمذيንም شرحዋል ብዙ كتاب አላቸው ابن العربي المالكي እነዛውን የተጠቀሱ አይማዎች አሁን በተባለው ነው የሚፈስሩት። قال الحافظ ይሄም እንግዲህ የታወቁ ሰውዬ ናቸው። እሳቸው ምን አሉ? ويؤيده ይሄንን አሁን ያለፈውን አባባል ያጠነክረዋል ያበረታዋል አሉ። حديث عقبة بن عامر ባለፈው የቀራነው ሐዲስ ነው። የዑቅበት ብኑ ዓሚር حديث رفعه حديثን እንግዲህ مرفوعا الى النبي صلى الله عليه وسلم አርጎ ነው ያወራው። من تعلق تميمة فلا أتم الله له ብሎ ይሄንን ሐዲስ አውርቷል። ስለዚህ የወተር አን አዕናቅ الابل ይቆረጥ ማለት በዛ አይነት መልኩ መሆኑን ይሄ ሪዋያና ይሄ ሐዲስ ያጠነክረዋል አሉ الحافظ ابن حجر رحمه الله። حديثنا رواه أبو داود الإمام أبو داود زقبوتال يا عقبة بن عامر حديث انجد تخرجوا ألفا وهي تميما سفسروا منالو ما علق من القلائد خشية العين ونحو ذلك انتهى. يديك تميما مالت كقلائد ينطلطلوت يتاثر يتنطلطل ነገር ነው አይንን ለመፍራት የመሳሰሉ ነገሮችን ለመፍራት የተንጠለጠለ ተሚማ ማለት እሱ ነው እና ስለዚህ ይሄ የተከለከለ ነገር ነው። አሁን ያለ ተፍሲሉ ይመጣልናል። አሁን ባልነው መልኩ ከሆነ የወተርም ሆነ ሌላ ነገር አይንን ይመልሳል ምናምን ሽርክ ውስጥ ይገባል። ሽርኩ እንግዲህ ቢነዋዒህ እንደ ሰውየው አቂዳ ተፍሲል እናረጋለን። ሌላ ደሊል ሲያመጡልን قال المصنف رحمه الله تعالى وعن ابن مسعود رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إن الرقى والتمائم والتولة شرك رواه أحمد وأبو داود. ريز لاي حسن بمجموع طرقه إلى اللو ورزم على صفال سويه مخرجه. المهم في نهايته الشيخ الألباني رحمه الله في سلسلة الأحاديث الصحيحة عليه 330 عندنا حديث صحيح وبلوتال الهلال قري في متناول الجميع ناجبه سلسلة الأحاديث الصحيحة قري في الأوائل 330 عندنا قطر حديث صحيح وبلوتال الهلال بزو نجر كصافو بوالا نهاية وخلاصة ويهن الناس قمتت من قالوا نبياتنا صلى الله عليه وسلم إن الرقال من بياله رقعان قدم يا رقيا من النبي جمعنا غرفة غرف እንደሚባል
ሩቃ ባጠቃላይ አሉ ይሄ እንግዲህ አሙን መخصوص ነው የሚባለው ሩቃዎች አሉ ወተማኢማ ተማኢሞችም የተሚማ ጀምዕ ነው የሚንጠለጠል ነገር ማለት ነው ወቲወለተ ቲወላም የመስተፋቀር የሚባለው ነገር ነው ቲወላ ይፈስሩልናል ሽርኩና ነብያችን ሰለላሁ ዐለይሂ ወሰለም እነዚህ እንግዲህ ሽርክ ናቸው ስላሉ ባቡ ማ ጃአ في الرقى والتمائم ብለው እንግዲህ ሁለት ሐዲስ አመጡልን ሌላም የሚያመጡት ይኖራል ይሄ ሐዲስ እንግዲህ በዛሂሩ ከያዝና ሸባብ የሩቃ አይነቶች በአጠቃላይ ምንድናቸው ልንል ሽርክ ሊሆን وهذا يحتاج الى من يالن تفصيل ያስፈልጋል እንግዲህ ሩቅያ በኪታብ ከሆነ بما في كتاب الله وبما في سنة رسول الله صلى الله عليه وسلم بل بالكتاب والسنة باينور شرك للبت عربينا قلس يوانا دعاء كوانا يتشالى مشروع واضح يا شباب كان نزيك على هنا انقري بنوعيه شركست إقابات رقيا متارقبت نقر انقري استعانة بالجن طلاسموش منامنوش كاللبت شركة أكبر يونال مخرج يونال كذا يدانا هنو ከተገኘ ደግሞ ሽርካስ በሱ ارتباط تعلق ካረከበት من النوع الاصغر ይመጣል ስለዚህ የተፍሲል ያስፈልጋል ይፈስሉልናል ተማኢም የሚለው እንግዲህ አሳልፈናል እሱን አለፈው ባብ ላይ እሱ على عمومه ነው ያሏል ተፍሲል ያስፈልገው ከቁርአን ከሆነ ምን ያመጣሉ አለ ኢማም ኢብኑ አብዱል ወሃብ እሱን ደግሞ ሲመጣናል እንግዲህ አጀባው ከቁርአን ከሆነ ይቻላል የሚሉት ሰዎች ከቁርአን ከሆነ ተማኢም አይባልም ነው የሚያመጡት ማስረጃ ተማኢም የሚባለው ምን ሲሆን ነው አሉ ከቁርአን ውጪ ሲሆን ነው አልሙሂም እሱ ላይ ቅጥቅጥ ብዙ አለ እኛ እንግዲህ ያረጀሁትን እናረጅህና አንድ ሶስት ሙረጃሃት አምጥተው ሻሪሑ የሚሉት አለ እሱን እናያለን አልሙሂም ይሄ ሐዲስ الامام ابن عبد الوهاب رحمه الله للباب دليل አርገው አመጡት وفيه قصة قالوا شارح قديه أحاديث لا قصة له ولفظ أبي داود عن زينب امرأة عبد الله بن مسعود إذا أبو داود لفظ بلو يامتتنو زينب الثقفية تبالالك عبد الله بن مسعود رضي الله عنه بالبيت إن عبد الله رأى في عنقي خيطا انقدي بالبيتاتشو أنقت لاي خيط عيو ተውጭ ገብተው ነው ይላል ቂሳው ሌላ እንግዲህ ሰውየው ባለቤቱን ነካ ያረጋል እኮ ስለዚህ ዳሰስ ሲያረጋት ሐጃው እዚህ ላይ ማተባስራል في عنق فقال ما هذا ምንድነው ይሄ የጠየቁ እኮ አይደለም ሰበቡን ምኑን ነው እየጠየቁ ያሉ ኸይጥ መሆኑንማ ያዩት እኮ ነው ምን ብለሽ አሰርሽው ይሄንን ነገር قلت خيط رقي لي فيه ልብ በሉ ያ ሸባብ እንግዲህ ሩቂያ لي ያለች ነው استفصال አላረጉም እሳቸው በቁርአን ነው በሱና ነው በምንድነው የለም ይሄ የሚተበተብ ነገር ከሆነ እሳቸው ዘንድ ሁሉም ምንድነው ክልክል አይቻልም ኢብኑ መስዑድ ዘንድ አይቻልም አህወቱም የሳቸው ነው የሚሉት حتى من القرآن እንኳን ቢሆን ኢብኑ ዑሰይሚን እሳቸው እንግዲህ መስአላው ላይ ብዙ ባሕስ ካረጉ በኋላ አይ ከቁርአንም ቢሆን ማድረጉ لا ينبغي ይላሉ حرام ነው ለማለት دليل صريح ስላላገኘው متوقف ነኛሉ لكن الاحوط ምንድነው አሉ قول ابن مسعود ነብያችን ሰለላሁ ዐለይሂ ወሰለም እኮ በቁርአን استشفاء አድርገዋል ግን በማስተር በማንጠልጠል አይደለም የተጠቀሙት ከይፍያውንም ከማን መውሰድ አለብን ይያልን ከነብያችን ሰለላሁ ዐለይሂ ወሰለም መውሰድ አለ ስለዚህ ምን አሉ ምን አለች እሷ ይሄማ ኸይጥ ነው ሩቅያ ተደርጎ ታስሮልኝ ነው قالت فاخذه ثم قطعه አባወራዩ እኮ ናቸው ያ ሸባብ ይሄ እንግዲህ ተግይር المنكر ማድረግ ይችላሉ ቤታቸው ነው ባለቤታቸው አንገት ላይ ታስሯል ያዘና ያንን ገመድ ቦጭቆ ጣለው ثم قال انتم آل عبد الله لأغنياء عن الشرك እንግዲህ لا انتم ላለው በደል ካረግነው آل عبد الله اختصاص كان انتم آل عبد الله በነስብም ይቻላል እናንተ የአብዱ الله بن مسعود በተሰቦች ከሽርክ እኮ የተበቃቃችሁ ናችሁ
አሉና በዛ የተነሳ እንግዲህ ቂሷ የሚለው ይሄንን ነው በዚህ በሚስቱ ቂሷ የተነሳ ሐዲሱን እንግዲህ ሊናገሩ ነው سمعت رسول الله صلى الله عليه وسلم يقول ان الرقى والتمائم والتولة شرك ከራሴ ያመጣሁት አይደለም ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ሐዲስ ሲሉ ስለሰማሁ ነው ብለው ይሄንን ሙንከሩን ነገር በእጃቸው ከሉት ስለሚችሉ ከዛም በኋላ የሰሙትን ሐዲስ ለባለቤታቸው ተናገሩ من أول الحديث إلى هنا ليس في سنن أبي داود في باب تعليق التمائم وهو عند ابن ماجه بلفظ كانت عجوز تدخل علينا من الحمرة قد تدخل علينا وتركنا من الحمرة وكان لنا سرير طويل القوائم بالا مالتنا قد سرير نبرا يقوم باتشو بالاوچو رجاجم يونو السرير نبرا وكان عبد الله إذا دخل تنحنح وصوت እንደዛ ነው ቤት ዝም ብሎ ዘዋ አይባልም ያ ሸባብ አደብ ነው የራስህም ቤት ቢሆን እንግዲህ ሲመጡ እዛ በር ላይ ድምጣ አሰምተው ብለው ሰዎች እንደኮ እንዲጠነቀቁ ነው ቦታ እንዲይዙ አጅነቢያ ካለች ቦታ ትይዛለች እሷ ያለ ሁኔታው ከሆነች እንደ ሁኔታው ትሆናል አላ ኩሊ እነዚህ ብለው ነበር ድምጽ አሰምተው ብለው ነበር የሚገቡት فدخل يوما فلما سمعت صوته احتجبت منه ያቺ ባልቴት እንግዲህ ሩቅ ያውቃለሁ ብላ ነው ያንን እና ድምጽ ሲሰሙ ወደዛ ወደ ሂጃብ ገባች فجاء فجلس الى جانبي ባለቤቲቱ ናት እንግዲህ ዘይነብ ተቀፍያ መጣና እኔ ጎን ተቀመጠ فمسني فوجد مس خيط እንግዲህ ዳሰሱኝ ሲነኩኝ የخيط እንግዲህ ነኩ فقال ما هذا قلت رقي لي فيه من الحمى فجذبه فقطعه فرمى به جذبه እንግዲህ ወተት ታረጉና ቆረጡና ወረወሩ ثم قال لقد أصبح آل عبد الله أغنياء عن الشرك سمعت رسول الله صلى الله عليه وسلم إلى آخر الحديث يهننالو عبد الله بن مسعودنا አሁን የተባሉ ነገሮች እንግዲህ አቂዳ ይነካሉ طيب فقلت አሁንም እንግዲህ እየጨመሩ እንትን ይያሉ ነው አሻሪህ ያንን ሲሉኝ ምን አልኩ ይላሉ ምን አልኩ ትላለች ባለቤቲቱ ለባሏ ማለት ነው لقد كانت عيني تكذف وكنت اختلف الى فلان اليهودي فاذا رقى سكنت انت لله انت ان حديث እኔ እኮ አይኔ ተክዚፉ ማለት እንግዲህ ውሃ ምናምን አይናር ተወረውራለች አይኔ ታለቅስ ነበር እዛ እንግዲህ ሩቅያ የሚያውቅ ሰው ይያለ እሱ ዘንድ ሂጅ ሩቅያ ሲያደርግ ምን ታረጋለች አለ ትረጋጋለች ይሄ የሚወጣው ወጪው ነገር ይቀራል እንግዲህ ተጅሪባ አለኝ ልትል ነው ሴትየይቱ فقال عبد الله انما ذلك عمل الشيطان من قالوا عبد الله بن مسعود የሰይጣን ስራ ነው እንግዲህ ይሁዲ ነው ሩቅያ የሚያደርገው ሰይጣን ጋር ጂን ጋር እኮ ጠንቋዮች ምን አላቸው ያ ሸባብ የማያረጉት ነገር የላቸውም የተቀረቡና ኢለል ጂን ربنا استمتع بعضنا ببعض ذا في سورة الأعراف من طيب وقال أولياؤهم من طيب زنية شابر الرالات من هذا ابن مسعود رضي الله عنه كان يخنسها بيده كناينشين بجون እንደዚህ ወጋታል እንግዲህ እሷ من حيث لا تشعرنا فإذا رقى كف عنها يا يهودي رقيا ሲያረግ ወደሱ የሚቃረብለት ነገር ስላለው መንካቱን ምን ያረጋል ሸይጣን አይንሽን ይታዋል ይቆጣባል انما كان يكفيك ان تقولي ሌላ እንግዲህ በዲል ያስተምሯት ነው ላንቺ እኮ የሚበቃሽ እንዲህ ማለትሽ ነበር كما كان رسول الله صلى الله عليه وسلم يقول يا الله ملائكتኛ እንደሚሉት اذهب الباس رب الناس اشفي وانت الشافي لا شفاء الا شفاؤك شفاء لا يغادر سقما እንግዲህ اذهب الباس باس ማለት ጉዳትን መምን አስወግድልኝ رب الناس አንተ የሰዎች ጌታ اشفي አዲን وانت الشافي አዳኝ አንተ ብቻ ነህ لا شفاء الا شفاؤك መድኃኒት ያንተ መድኃኒት እንጂ ሌላ የለም
شفاء لا يغادر سقما امام مايتو مادانن ادينن بلش نبياتين صلى الله عليه وسلم እንደሚያረጉት እንደሚሉት بتي ይበቃሽና ትድኝ ነበር እንግዲህ ሩቅያ ሸርዒያን ምን ያረጉ ነው ابن مسعود ያጸደቁ እኮ ነው ያጸብ ሩቅያ على عمومها እንግዲህ እነ ሩቃ የሚለው እኮ አሁን እዚህ ውስጥ ይሄ ይገባ ነበር ተፍሲል ያስፈልጋል ያዝ ነው ይሄንን ይያልሽ ሩቅያ ብታረጊ ይበቃሽ ነበር ይሄኛው አሁን አንቺ በገመድ ሩቅያ ተደርጎልኝ በኸይጥ ምቴ ወሱ من عمل الشيطان ነው እሱ نوع من انواع الشرك እንጂ من الرقيه المشروعه አይደለም ብለው ደሊላቸውንም አስቀመጡ ተፍሲላቸውን ዝርዝራቸውንም አስቀመጡ الحديث رواه ابو داود الامام ابو داود 3800 سنتلا 83 احمد عندنا 381 وابن ماجه 3530 وغيرهم وانظر الكلام عليه في الحديث السابق እንግዲህ تحويل ያረጉ ነው ወዳለፈው ተخريج እዛ ላይ ማየት ይችላል ሃል طيب እዚህም ሻሪሑ ምን ይላሉ እንግዲህ አቡ ዳውድ ብለው ነው ሳቸው ማን አወራው ነው ያሉት نعم رواه احمد وابو داود زياده على ما مضى ማን ሊያመጡልን ነው ሻሪሑ ورواه ابن ماجه ቁጥርም ተዘክሯል وابن حبان والحاكم وقال صحيح واقره الذهبي طيب እንግዲህ ያው تلخيص المستدرك አላቸው ብለናል في تلخيصه الامام الذهبي اقر تصحيح الامام الحاكم طيب قوله ان الرقى قال المصنف هي التي تسمى العزائم እንግዲህ عزيمه ይሏታል ባረዳዎች በጁምቱን ባዋም አባባል ቂራአ ማለት ነው عزمه ይላሉ ቀራአ ማለት እንግዲህ ረቃ በማለት ፈንታ ምን ይጠቀማሉ ያልን ነው عزمه ይላሉ ስሙን እንግዲህ ተሚማ ሩቅያ በማለት ፈንታ ደግሞ عزيمه ይሏታል ቂራአ ማለት ነው المهم على المريض مقرات تسمى العزائم تبلات هي التي تسمى العزائم تبلا متطراونا تعالوا رقى مالت وخص منه الدليل كرقى انغدي دليل خصصا لالو ليتال ما خلا من الشرك كشرك انغدي بادو كሆነ ያገለለ ከሆነ እንደሚቻል شرعችን دليل حديث ليتال فقد رخص فيه رسول الله صلى الله عليه وسلم من العين والحمى عين እንግዲህ ከአይን ሩቅያ ይቻላል حما مرزاማ ነገር ማለት ነው እንደ ባብ እንደ ጊንጥ ይሄም አንፈዑ በእነዚህ ሁለቱ ላይ ነው ማለት ነው እንጂ ከነዚህ ውጭ ሩቅያ አይቻልም ማለት አይደለም من المس ومن السحر وكذلك اشباههما رقيا مشروعه بالقران والسنه والعربي المعروف كهنا دليل خصصات يشير الى ان الرقى الموصوفه بكونها شركا يعني بمالت صاحب المتن እንግዲህ ምን እየጠቆሙ ነው አሉ شركنا تبلا متوصفه رقيا هي التي يستعان فيها بغير الله كالله ليلا بالله كاد من تتاغزبات كهونه بجن ونحوه እሱ እንግዲህ من الشرك ሆኖም ምንድነው የሚሆነው ያልን اكبر ነው የሚሆነው يخرج من المل واما اذا لم يذكر فيها الا اسماء الله وصفاته واياته الناس እንጂ ሌላ ካልተዘከረ رقيا ውስጥ والمأثور عن النبي صلى الله عليه وسلم كنبياتنا يتهاز እንጂ ሌላ ካልተዘከረበት فهذا حسن جائز او مستحب على اختلاف بين العلماء ተዳዊኮ ምንድነው ብለናል ያሸበ جائز مباح ነው ወይስ ደግሞ ምንድነው مستحب ነው ወይስ ዋጅብ ነው ተፍሲሉ እዚሁ ኪታብ ላይ ያለው ሙላሐዛ እናርግ ብያለሁ እዛ ላይ በተፍሲል ምን አርገዋል አሳልፈናል አይማዎችን አባባል والراجح رجحناه هنا አሁንም ሩቅያ من العلاج ስለሆነ جائز ነው ወይም ደግሞ ምንድነው ልንል ነው مستحب ነው የሚሆነው ከዛ አሁን ከተባለው ከዳነ ይሄ አሁን ያለበት ከሆነ ደግሞ አይሆን قوله فقد رخص فيه رسول الله صلى الله عليه وسلم من العين والحمى كما تقدم في باب من حقق التوحيد እንግዲህ መለስ ብለህ ይያሉን الناس لذي يا شباب الرقى إن الرقى والتمائم والتولة شرك
ለፍዙ ዓም እንኳን ቢሆን ዓሙን ምንድነው ይያልን መخصوص ነው እንግዲህ ሽርክ ያለበት እስቲዓና በغيرላህ ያለበት ሩቅያ አይነት እሱ እዚህ ውስጥ ይገባል በቁርአን ከሆነ بما ثبت عن النبي صلى الله عليه وسلم كهنا كقرآنم كنبياتنا صلى الله عليه وسلم يثبتن بايون شركيات يللبت معناه متاوق كهنا يتشاله نبياتنا صلى الله عليه وسلم في صحيح مسلم ብዙ ሐዲሶች ያሳሉ ሩቅያ እናረግ ነበር እርሰው ሩቅያን ከለከሉ ይሄን ሐዲስ ሲሰሙ እኮ ነው እነ ሩቃ ወተማኢመ ወትወላ ተሽርኩን ሲሏቸው ሩቃ ያረግን እርስ በርሳችን እኮ እንጠቃቀም ነበር እርሰው ደግሞ ሩቃን ከለከሉ ሲሏቸው እስኪ ሩቅያችሁን እስኪ ያቀርቡ በሉልኝ እስኪ አሁን ነብያችን የሚሉትን እኮ አይደለም የሚሉት እነሱ የሚሉትን ሩቅያ ቀሩላቸው አጸደቁ ነብያችን ሰለላሁ ዐለይሂ ወሰለም لا بأس بالرقية ما لم تكن شرك من الكتاب والسنة መሆኑ ምን አይደለም ይያልኩ ነው ሸርጥ አይደለም عربي واضح ነው እንግዲህ አንተ ዱዓ ያረክ ነው ከራስህ اللهم اشفيه اللهم ازل عنه المرض اللهم يالك ምንም የሌለበት ነገር لكن من الكتاب والسنة አይደለም የምትለው ነገር ከሁሉም የጸዳ ከሆነ ሩቅያው ምንድነው ነው የምንለው جائز ነው ወንድሙን መጥቀም የቻለ ምን ያርጋሉ ነብያችን ሰለላሁ ዐለይሂ ወሰለም ይጥቀመዋል عموما እንግዲህ የቁርአኑንም ይነካካሉ ያልን ነው ሻሪሑ በተለይ ወደ መንዕ ነው መይል የሚያረጉት 30 አውጁህ አምጥተው ለመከልከሉ ይከለከላል ይላሉ አሁን ሰዓት ስለደረሰ በሰማነው እንጠቀም አላህ ያርገን نكتفي بهذا القدر والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد